ዕንባቆም ምዕራፍ 3 ቁጥር 1 እና 2 ቁጥር 2ን ብቻ ነው የማካፍለው። የቀረውን እናንተ ምዕራፉን እንድታዩት እጠይቃለሁ። ስለዚህ ዛሬ የምናገረው ሐሳብ እንደዚህ የሚል ነው። እግዚአብሔር የሚሰማውና የሚመልሰው ጸሎት። እግዚአብሔር የሚሰማው ጸሎት አለ፣ የማይሰማው ጸሎት አለ። እግዚአብሔር የሚሰማውን ጸሎት አብረን እንድናያለን። እንደዚህ ይላል አዲሱ መደበኛ ትርጉም እና እኔ አንድ ጊዜ ለውና ከዛ አብረን እንለዋለን። እንደዚህ ይላል ዕንባቆም፣ እግዚአብሔር ሆይ ዝናህን ሰምቻለሁ። እግዚአብሔር ሆይ ስራህም አስፈራኝ። በእኛ ዘመን አድሳቸው፣ በእኛም ጊዜ እንዲታወቁ አድርግ። በመዓት ጊዜ ምሕረትህን አስብ። እጆቻችንን ወደ ላይ አንስተን ይህን ጸሎት አብረን እንለዋለን። እግዚአብሔር ሆይ ዝናህን ሰምቻለሁ። እግዚአብሔር ሆይ ስራህም አስፈራኝ። በእኛ ዘመን አድሳቸው፣ በእኛም ጊዜ እንዲታወቁ አድርግ። በመዓት ጊዜ ምሕረትህን አስብ። ይህ የዕንባቆም ምዕራፍ 3 መጽሐፍ በመጽሐፍ ቅዱሳችን ውስጥ ከሚገኙት ታላላቅ ጸሎቶች አንዱ ነው። በመጽሐፍ ቅዱሳችን ውስጥ ታላላቅ ጸሎቶች የሚባሉ ጸሎቶች አሉ። በመጽሐፍ ቅዱሳችን ውስጥ የመጀመሪያው ትልቁ ጸሎት በመጽሐፍ ቅዱሳችን ውስጥ የአብርሃም ጸሎት ነው። አብርሃም ለሰዶምና ለጎሞራ የጸለየው ጸሎት በመጽሐፍ ቅዱሳችን ውስጥ ትልቁ ጸሎት ይባላል። በዘፍጥረት 18 22 እና 33። ሁለተኛው በመጽሐፍ ቅዱሳችን ውስጥ ከሚገኘው ታላቁ ጸሎት የሚባለው የዳዊት ጸሎት ነው። ዳዊት በአንደኛ ዜና መዋዕል ምዕራፍ 29 ላይ ከቁጥር 10 እስከ 20 የጸለየው ጸሎት ስለ መቅደሱ ዕቃና ገንዘብ ያመሰገነበትና የጸለየበት ጸሎት፣ እነዚህ በመጽሐፍ ቅዱሳችን ውስጥ ታላላቅ ጸሎቶች ሊባሉ ሄደን አንብበናቸው እንዴት መጸለይ እንዳለብን መማር አለብን። እንዴት መጸለይ እንዳለብን መማር ያለብን ከራሳችን ሳይሆን ከመጽሐፍ ቅዱስ ውስጥ ነው። ከመጽሐፍ ቅዱስ ውስጥ የምናወጣቸው የጸሎት ስትራቴጂዎች ውጤታማና ፍሬያማ ናቸው። ይሄ የዕንባቆም ጸሎት በጣም አስገራሚ ጸሎት ነው። ከምዕራፍ 1 ጀምሮ ምዕራፍ 2፣ ምዕራፍ 3 የዕንባቆም ሕይወት በጸሎት የተሞላ ሕይወት ነው። ዕንባቆም ምዕራፍ 1 ላይ የሚጸልየው ለእስራኤል ተሐድሶ ነው። ሪቫይቫል በእስራኤል ላይ እንደገና እንዲመጣ ነው የሚጸልየው እና ከእግዚአብሔር ጋር ነው የሚከራከረው በዚህ ጸሎቱ እና እግዚአብሔር ቶሎ አልመለሰለትም እና ይጠይቀዋል እግዚአብሔርን፣ እኔ ስጮህ የማትሰማው እስከ መቼ ነው? በምድሪቱ ላይ ግፍ አያለው፣ በምድሪቱ ላይ ጥፋት አያለው፣ በምድሪቱ ላይ ውድቀት አያለው። አንተ ተሐድሶን እንድታመጣ ሪቫይቫልን እንድታመጣ እለምንሃለሁ ብሎ ይጮኻል። እግዚአብሔር አልመለሰለትም። እግዚአብሔር ቆይቶ ምዕራፍ 1 ቁጥር 12 13 ላይ መልስ ይሰጠዋል። ምዕራፍ 1 ቁጥር 6 ላይ መልስ ይሰጠዋል እና ስማ ዕንባቆም ይለዋል፣ እኔ ያንተን ጸሎት የምመልሰው አሁን አንተ በምትፈልገው የሪቫይቫልና የተሐድሶ ጸሎት ሳይሆን ባቢሎን የሚባል ሕዝብ ከሩቅ አገር አመጣለሁ እና ይሄንን ሕዝብ ከሩቅ አገር አምጥቼው ይሄንን የምትመኩበትን መቅደስ የምትመኩባትን ኢየሩሳሌምን መቅደሱንና ቅጥሩን አፈራርሳለሁ። ይሄንን አፈራርሳለሁ እና እናንተን ደግሞ ለምርኮ እሰጣለሁ የሚል መልስ እግዚአብሔር ለዕንባቆም ሲሰጠው እግዚአብሔር ዕንባቆም በጣም ግራ ይጋባል። በጣም ግራ ይጋባል። ግራ የሚያጋባው ነገር ምንድነው? ዕንባቆም
የእግዚአብሔር አሰራር ከእግዚአብሔር ባህሪ ጋር ተማታበት። ምዕራፍ 1 ቁጥር 12 13 ይጠይቃል። አንተ ቅዱስ አይደለም? አንተ ንጹሕ አምላክ አይደለም? እንዴት ኃጢአተኛ የሆነን ሕዝብ አምጥተ እኛ ከነሱ የምንሻለው እስራኤላውያንን እንዴት በነሱ ትቀጣናለህ ይለዋል። የእግዚአብሔር አሰራር አንዳንድ ጊዜ ግራ ያጋባናል። በዕንባቆም አእምሮ ባቢሎን እጅግ ክፉ የሆነ ሕዝብ ነው። እጅግ አመፀኛ የሆነ ሕዝብ ነው። እግዚአብሔር ግን ይሄንን ሕዝብ እጠቀመዋለሁ፣ እስራኤልን እቀጣበታለሁ ሲል በጣም በሕይወቱ ጥያቄ ውስጥ ይገባል፣ ግራ ይገባዋል። እና በመጨረሻው እግዚአብሔር ምን ይለዋል? ራእዩ ገና እስከ ተወሰነ ጊዜ ነው፣ ወደ ፍጻሜው ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣል። ታገሰው፣ እርሱም አይዘገይም። እነሆ ነፍሱ ኮርታለች፣ በውስጡ ቅን አይደለችም። ጻድቅ ግን በእምነቱ በሕይወት ይኖራል። አሜን። ግራ ቢገባህም፣ ዘመኑ ቢከብድህም፣ የኔ መልስ ቢከብድህም፣ ቤዚክ ፕሪንሲፕሉ በማይቻለው ከባድ ዘመንም ቢሆን ጻድቅ ግን በእምነቱ በሕይወት ይኖራል። አንዳንዴ በሕይወታችን የእግዚአብሔር አሰራር አይገባንም። እግዚአብሔር ለምን እንዲህ ይሰራል? እግዚአብሔር ይሄን ለምን እንዲህ ያደርጋል? የሚሉ ጥያቄዎች በሰው ልጅ ሕይወት ውስጥ አሉ። የእግዚአብሔር አሰራር በራሱ ዕውቀትና አስተሳሰብ ስለሚሰራው ያ እስከሚገባ ድረስ ጻድቅ ግን በእምነቱ በሕይወት ይኖራል። የእግዚአብሔር አሰራር ግራ ቢገባህም፣ ጸሎትህ ፈጽሞ ባይመለስም፣ ያንተ ጸሎት በሌላ ተቃራኒው መልስ ብታገኝም፣ አንተ ግን እግዚአብሔር የምትፈልገውን እስክታገኝ ድረስ በእምነት እንድትኖር እግዚአብሔር ያዛል። እግዚአብሔር ለዕንባቆም ይሄንን ባቢሎንንም እቀጣዋለሁ እና ብድራትን መልስበታለሁ ብሎ ነገረው። ከዚያ በኋላ ዕንባቆም ምዕራፍ 3 ላይ ሲደርስ ሕይወቱ ተቀየረ፣ አስተሳሰቡ ተቀየረ፣ ጥያቄው ተቀየረ። የእግዚአብሔር አሰራር እንዴት እንደሆነ አሁን ሊገባው ባይችልም ተቀየረ። ይሄ ምዕራፍ በ3 ይከፈላል። ከዕንባቆም ምዕራፍ 3 የጸሎት አይነቶችን ነው የምንማረው። 3 የጸሎት አይነቶች። አንደኛው እግዚአብሔርን ለጸሎት እንዴት ነው የምንቀርበው? እግዚአብሔርን እንዴት ነው ቀርበነው የምንጸልየው? አንዳንዱ ዝም ብለን ነው እንዴት እንደምንቀርብ እንዴት እንደምንጸልይም ስለማናቅ ጸሎታችን አይመለስም። እግዚአብሔርን እንዴት እንደምንቀርበው እንዴት እንደምንለምነው መማርና ማወቅ አለብን። ከዕንባቆም ሕይወት እግዚአብሔርን እንዴት እንደቀረበው ከዚህ መዝሙር እናያለን። ሁለተኛው ይህን ምዕራፍ እናንተ ቤታችሁ አጥኑ፣ እኔ አሁን እሱን አልነግራችሁም። ሁለተኛው ምንድነው? ስለ እግዚአብሔር ታላቅ ስራ መጸለይ ከዕንባቆም እንማራለን። ሶስተኛው የዕንባቆም የግል ምስክርነቱን በመናገር መጸለይ እንደሆነ ይህን ምዕራፍ ለ3 ከፍለን እናየዋለን። እግዚአብሔርን እንዴት እንደምንቀርበው ዕንባቆም ምዕራፍ 3 ቁጥር 2 የእግዚአብሔርን ታላቅ ስራ በምድርም ያደረገውን ድንቅ ነገር በመናገር መጸለይ ዕንባቆም ምዕራፍ 3 ከቁጥር 3 እስከ 15 ያለው ክፍል እና ሶስተኛው የዕንባቆም የግል ምስክርነቱ ዕንባቆም ምዕራፍ 3 ከቁጥር 16 እስከ 19 ባለው የጸሎት ይከፈላል። የመጀመሪያው ወደ እግዚአብሔር እንዴት ነው የምንቀርበው? እግዚአብሔር የማይመልሳቸው 2 አይነት ጸሎቶችን ተናግሬ ወደ ዋናው እሄዳለሁ። እግዚአብሔር በተሰወረና በድፍረት ኃጢአት በተያዘ ሕይወት የሚቀርብ ጸሎት አይሰማም፣ አይመልስም። እግዚአብሔር ጸሎታችንን እንዲሰማልን እና እንዲመልስልን ከተሰወረ የኃጢአት ልምምድ ከድፍረት ኃጢአት ሕይወታችንን ነፃ ማድረግ አለብን። በተሰወረ ኃጢአት ተይዘን በድፍረት ኃጢአት ተይዘን 40 ቀንም ብንጾም እግዚአብሔር አይሰማም። ስለዚህ ሕይወታችንን ከተሰወረ ኃጢአት
ከምንለማመዳቸው የድፍረት ኃጢአቶች በንስሐ ነፃ ማድረግ አለብን። እግዚአብሔር ጸሎታችንን እንዲሰማ ይህንን መጽሐፍ ቅዱሳችን በኢሳይያስ 59 ከ1 እስከ 2 እንደዚህ ይላል። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከናንተ ሰውሮታል። እግዚአብሔር ቃሉን አይቀይርም። ስለዚህ በተሰወረ ኃጢአት፣ በድፍረት ኃጢአት፣ በአመፅ ኃጢአት፣ በጥላቻ ኃጢአት፣ በክፋት ኃጢአት፣ በልዩ ልዩ እርኩሰት ኃጢአት ውስጥ ታስረን መጾም መጸለይ ዋጋ የለውም። እግዚአብሔር አይሰማም። እንደነዚህ አይነት ጸሎቶችን እግዚአብሔር አይሰማም። ሕይወታችንን ከተለያዩ እግዚአብሔር ከማይደሰትባቸው ነገሮች ማጽዳት አለብን። ሁለተኛው እግዚአብሔር የማይሰማቸው የጸሎት ሕይወቶች ምን አይነቱ ናቸው? ሁለተኛው እንዴት እንደምንጸልይ አለማወቅ ራሱ እግዚአብሔር ጸሎታችንን እንዳይሰማ ያደርገው። እንዴት ነው የምንጸልየው? በመጽሐፍ ቅዱሳችን ውስጥ ጌታችን ኢየሱስ ክርስቶስን ያዕቆብና ዮሐንስ እና እናታቸውን ጨምረው ወደ ኢየሱስ ክርስቶስ ጸሎት አቀረቡ። ያቀረቡት ጸሎት አንዳችን በቀኝህ አንዳችን በግራ እንድንቀመጥ ስጠን አሉ። እናትየውም ይሄንን ለመነች። ጌታችን ኢየሱስ ምን አላት? የምትለምኑትን አታውቁም፣ ስለዚህ አይመለስላችሁም። እግዚአብሔር ለራሳችን ክብርና ለራሳችን ጥቅም የምንጸልየውን ጸሎት አይሰማም። የምንጸልየውን ማወቅ ይኖርብናል። እንዴት መጸለይ እንዳለብን ማወቅ ይኖርብናል። እነዚህ ሁለት ምሳሌዎች እግዚአብሔር ጸሎትን እንደማይመልስ የሚያሳዩ ናቸው። እንዴት ነው ታዲያ ወደ እግዚአብሔር ፊት መጸለይ ያለብን? በዚህም የጾም ጸሎት ይሁን በግላችን፣ በቤታችን፣ በሕይወታችን ስንጸልይ እንዴት ነው መጸለይ ያለብን? እንዴት ነው መጸለይ ያለብን? አንደኛው ከዕንባቆም የምንማረው አንደኛው በትህትናና በተዋረደ ልብ የሚቀርብ የጸሎት ጥያቄ። እግዚአብሔር ፊት ስንቀርብ በትህትናና በተዋረደ ልብ ጸሎታችንን ይዘን መቅረብ ይኖርብናል። እግዚአብሔር የትዕቢተኞችን ጸሎት አይሰማም፣ አይመልስም። እግዚአብሔር በትህትና እና በተዋረደ ልብ በፊቱ የምናቀርበውን ጸሎት ነው የሚሰማው። እግዚአብሔር ስንንበረከክ የሚያየው ጉልበታችንን ሳይሆን ልባችንን ነው። አቲቲዩዳችንን፣ አስተሳሰባችንን፣ ለጸሎት የቀረብንበትን ሞቲቭ ነው የሚያየው። መንበርከካችን ብቻ በቂ አይደለም። የልባችንና የአእምሯችን አስተሳሰብ በትህትና ልብ፣ በተዋረደ ልብ፣ በተሰበረ መንፈስ በአምላካችን ፊት በእግዚአብሔር ፊት መቅረብ አለብን። ዕንባቆም ምዕራፍ 3 ላይ ሕይወቱ ኮምፕሊትሊ ተቀየረ። ምዕራፍ 1 ምዕራፍ 2 ሕይወቱ የማጉረምረም ሕይወት ነው፣ የመጠየቅ ሕይወት ነው። እግዚአብሔር ሆይ ለምን እንዲህ አታደርግም? እግዚአብሔር ሆይ ለምን አታደርግም? የማጉረምረም የጥያቄ ሕይወት ነው። ጥሩ ነው ጸሎቱ፣ መጥፎ አይደለም። የሚጸልየው ሪቫይቫል በይሁዳ ለምን አይመጣም? ተሐድሶ ለምን አይመጣም? ግን የቀረበበት የጸሎት መንፈሱ የተሳሳተ ነበር። ምዕራፍ 3 ጋር ግን ሲደርስ በሕይወቱ አንድ ነገር ገብቷል። ሕይወቱ ተቀይሯል። አስተሳሰቡ ተቀይሯል። ልቡ ተቀይሯል። እና ጸሎቱን ሲጀምር ምንድን ነው የሚለው? እግዚአብሔር ሆይ ዝናህም አስፈራኝ። አሜን አሜን። እግዚአብሔር ሆይ ዝናህም አስፈራኝ። እግዚአብሔር ሆይ ስራህም አስፈራኝ። እግዚአብሔርን ስንቀርበው በትህትናና በተዋረደ ልብ ነው። ብዙ ጸሎታችን የማይመለሰው የጸሎት ቤዛችን ስለተበላሸ ነው። ሁልጊዜ በቤታችንም ይሁን በግል ሕይወታችን ወደ እግዚአብሔር ፊት ስንመጣ የእግዚአብሔርን ታላቅነት ፈርተን በትህትና ወደ አምላካችን ወደ እግዚአብሔር ፊት መቅረብ አለብን።
ወደ አንድ ንጉሥ ፊት ወደ አንድ አለቃ ፊት ለመቅረብ ስንሄድ እግራችን ይንቀጠቀጣል፣ ምላሳችን ይንቀጠቀጣል። ያው እግዚአብሔር የምህረት አምላክ ስለሆነ እንደ ቆሎ ጓደኛ አታድርገው። በታላቅ ፍርሃት በታላቅ አክብሮት በፊቱ መጸለይ ያስፈልጋል። ስለዚህ በሕይወታችን ወደ እግዚአብሔር ፊት ስንቀርብ በታላቅ ትህትና በታላቅ የልብ ስብራት ነው መቅረብ ያለብን። የአብርሃም ጸሎትና የዳዊት ጸሎት ከታላላቆቹ ጸሎት የገባበት ዋናው ምክንያት አብርሃምና ዳዊት የቀረቡት በተዋረደና በተሰበረ ልብ ነው። አብርሃም እግዚአብሔርን ሲጠይቀው ምንድነው ያለው ለሰዶም? እኔ አፈርና አመድ ነኝ፣ አንድ ጊዜ መናገር ጀምሬያለሁ፣ እባክህ ጌታ ሆይ። አየህ፣ ትህትና በውስጡ ያለው ትህትና። እግዚአብሔርን መቅረብ ያለብን በትህትና ነው። ዳዊት ሲጸልይ ሁሉ ያንተ ነው፣ አንተ በሁሉ ላይ ራስ ነህ፣ ሁሉን ከእጅ ተቀበልኩ፣ ይሄንን ደግሞ እሰጣ። አየህ፣ ትህትና ነው ይሄ፣ የጠለቀ የትህትና ህይወት። እግዚአብሔር ጸሎታቸውን የሚሰማ ሰዎች፣ እግዚአብሔር ድምፃቸውን የሚሰማ ሰዎች በህይወታቸው ጥልቅ ትህትና በተሰበረ መንፈስ በፊቱ የሚቀርቡ ናቸው። ነቢዩ ሚክያስ ምዕራፍ 6 ቁጥር 8 ምን ይላል? ሰው ሆይ መልካሙን ነግሮሃል። እግዚአብሔር ካንተ የሚሻው ምንድን ነው? ምሕረትን ትወንድ ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን? ከአምላክህም ጋር በትህትና ትሄድ ዘንድ አምላክህን በትህትና ትቀርበው ዘንድ አይደለም? ወደ አምላክህ ስትጸልይ በተሰበረ ልብ በትህትና ትቀርበው አይደለም? ሁልጊዜ እንደምናገረው ትህትና ማለት አጭር ዴፊኒሽን ነው ያለው። ትህትና ማለት ራስን በራስ አይን ትንሽ ወይም ባዶ ሆኖ ማየት ነው። ትሁት ማለት ይሄ ነው። ትሁት ማለት ይሄ ነው። ራሱን ባለጸጋ ሊሆን ይችላል፣ አገልጋይ ሊሆን ይችላል፣ ባለስልጣን ሊሆን ይችላል፣ እድሜው የጠገበ ሊሆን ይችላል። ሁልጊዜ ክርስቲያን ወደ ራሱ ሲያይ ትንሽ መሆኑን ባዶ መሆኑን በእግዚአብሔር ፊት ማየት አለበት። የትልቅነት ቁልፉ፣ የመባረክ ቁልፉ፣ ወደ ከፍታ የመሄድ ቁልፉ ከአምላክ ጋር ያለ የትህትና እርምጃ ነው። እግዚአብሔር ትዕቢተኞችን ይቃወማል፣ አይባርክም። ስለዚህ በአምላካችን ፊት ስንቀርብ በዚህ አይነት የትህትና ህይወት እንድንቀርብ እግዚአብሔር ይርዳል። ዕንባቆም ህይወቱ ተቀይሯል ምዕራፍ 3 ጋር ሲደርስ። ስለዚህ እግዚአብሔር ሆይ እያለ ዝናህን ሰማው፣ ስራህን ሰማው፣ ፈራው ብሎ በእግዚአብሔር ፊት ጸሎቱን በትህትና ያቀርባል። ሁለተኛው ከዕንባቆም የምንማረው ሁለተኛው የጸሎት ህይወቱ እግዚአብሔር የሚመልሰውና የሚሰማው ጸሎት ምን አይነት ነው? እግዚአብሔር አምላካችንን በማክበርና በማመስገን በማድነቅም ስንጸልይ ነው። እግዚአብሔር የሚሰማው ጸሎት፣ የሚመልሰው ጸሎት እግዚአብሔርን በማክበር፣ እግዚአብሔርን በማድነቅ፣ እግዚአብሔርን በማመስገን ስለሱ ታላቅነት በመናገር መጸለይ ነው። ምስጢራዊው የጸሎት ጥልቅ መልስ። ዕንባቆም እግዚአብሔርን ያመሰግነዋል። ከቁጥር 3 ጀምራችሁ እስከ 15 ስታነቡ እግዚአብሔር ሕዝቡን ከግብፅ ምድር ካወጣበት ጀምሮ ስላደረጋቸው ድንቅ ነገሮች እያነሳ ነው የሚጸልየው። እግዚአብሔር ከፋራን መጣ ይላል። በኮሬብ ተራራ ላይ ነጎድጓድ ነጸብራቅ እንዴት እንደመጣ፣ ሕዝቡን ከግብፅ ምድር እንዴት እንዳወጣ፣ ቸነፈር መብረቅ በግብፅ ላይ አድርጎ ለሕዝቡ ያደረገውን እየተናገረ ነው እግዚአብሔርን የሚጸልየው። አየህ፣ እግዚአብሔር ሆይ አንተ ይህን አድርገሃል፣ አንተ ይህን ሰርተሃል። ለኢያሱ ያደረገለትን ይጠቅሳል። ፀሐይ ቆመ፣ ጨረቃ ቆመ፣ የሕዝብህን ለመታደግ መጣ እያለ የእግዚአብሔርን ታላቅነት እየተናገረ ነው የሚጸልየው። ይኸውልህ ውጤት
ውጤታማ ጸሎት እግዚአብሔር ሕይወትን እንዲባርክ ከፈለክ የእግዚአብሔርን ታላቅ ሥራ በቃሉ ውስጥ ያለውን እያነሳ አምላክን በማክበርና በማድነቅ ስትጸልይ እግዚአብሔር ሰማይን ይከፍትልሃል። ብዙ ጊዜ የኛ ጸሎት የኛ ችግር ነው። እንደዚህ አላረክልኝም፣ ይሄን አልሰጠኸኝም፣ ይሄን እግዚአብሔርን የምናከብርበትና የምናመሰግንበት ህይወት በጣም ትንሽና በጣም ጥቂት ነው በክርስቲያኖች ውስጥ። ይሄንን አድርግልኝ፣ ያንን አድርግልኝ፣ ይሄንን ስጠኝ፣ ያንን ስጠኝ ነው የምንለው። ኖ ኖ ኖ ኖ ኖ እግዚአብሔርን ስለ ማንነቱ ስለ ታላቅነቱ ስንጸልይ እና ስለ ስሙ ስንጸልይ እሱ የኛን ስራ ይሰራል። አንድ ሚስጥር ልንገራችሁ። ችግርን እየለፈለፉ በእግዚአብሔር ፊት መጸለይ ብዙ ጥቅም የለውም። ያንተን ችግር እኮ አንተ ከመናገር በፊት እግዚአብሔር ያውቃል። ያንቺን ችግር እኮ አንቺ ከመናገርሽ በፊት እግዚአብሔር ያውቃል። ሚስጥሩ ምን መሰለ? እግዚአብሔር የሚሰማው አንተ በዛ ችግር ውስጥ ሆነ ጌታ ሆይ አመሰግንሃለሁ፣ አንተ ትልቅ ነህ፣ አንተ ከኔ ህይወት ትበልጣለህ፣ አንተ ከኔ ችግር ትልቃለህ፣ አንተ ሁሉን ታደርጋለህ፣ ክብርን ላንተ ሰጣለሁ፣ ይሄንን በህይወቴ አድርገሃል፣ ይሄንን በኑሮዬ አድርገሃል፣ ይሄን በስራዬ አድርገሃል ብለው እሱን ከፍ ስታደርገው ይኸውልህ አንተ በማታውቀው መንገድ ያንተን ጸሎትና ያልጸለይከውን በረከት ይሰጣል። ሚስጥሩ ይሄ ነው። የጸሎት ሚስጥሩ ይሄ ነው። እግዚአብሔርን የማመስገን በጸሎታችን አብዛኛው እግዚአብሔርን የማድነቅ የማክበር ክብርን ለእርሱ የመስጠት ህይወት ቢኖረን እግዚአብሔር ብዙ ጸሎታችንን እንዲሁ ይሰጠናል። ይሄ ዘመን የችግር ዘመን ነው። ስለዚህ ሰው ሁሉ ችግሩን ነው ማውራት ያለበት እና እኔ ጸሎታችሁን እንድትቀይሩ ነው ማሳስባችሁ። ችግራችሁን ተውት። እግዚአብሔር ያውቀዋል። እግዚአብሔር ያየዋል። በእግዚአብሔር ፊት በትህትና ቅረቡ። እግዚአብሔርን በማድነቅ ቅረቡ፣ በማክበር ቅረቡ፣ ለእግዚአብሔር ክብር በመስጠት ቅረቡ። እግዚአብሔር ጥያቄዎቻችሁን ሁሉ ይመልሳል። ከዕንባቆም የምንማረው ይሄ ነው። ከቁጥር 3 እስከ 15 ጊዜ ስለሌለኝ ወደዛ አልገባም። እግዚአብሔርን ያከብራል፣ እግዚአብሔርን ያመሰግናል፣ እግዚአብሔርን ከፍ ያደርጋል። በችግር ውስጥ ነው ያለው፣ በፈተና ውስጥ ነው ያለው። ኢየሩሳሌም በባቢሎን ተከባ ነች ያለችው። እጅግ አስጨናቂ ወቅት ነው ያለው። ግን እግዚአብሔርን ዝም ብሎ ማመስገን ይጀምራል እና እንደዚህ አይነት ጸሎቶች ውጤታማ ያደርጋሉ፣ ከእግዚአብሔር መልስ ያሰጡናል። ሶስተኛው እግዚአብሔር የሚሰማው ጸሎት እና እግዚአብሔር የሚመልሰው ሶስተኛው ጸሎት ስለ እግዚአብሔር ታላቅ ስራ በመካከላችን እንደገና መንቀሳቀስ መጸለይ ነው። አይ በጣም የጸሎት ሚስጥር ይሄ ነው ወንድሜ። ሶስተኛው የጸሎት ሚስጥር ከዕንባቆም የምንማረው ስለ እግዚአብሔር ታላቅ ስራ፣ ስለ መንግስቱ መስፋት ስንጸልይ እግዚአብሔር የኛን ጣጣና ጉዳይ ይሰራልናል። አሜን። ምንድነው የጸለየው ዕንባቆም? እግዚአብሔር ሆይ ዝናህን ሰምቻለሁ፣ ከዚያስ ስራህም አስፈራኝ። ስለዚህ ምን ነው የሚጸልየው? ስለ ስራው ይጸልያል። ምን ብሎ ነው የሚጸልየው? በእኛ ዘመን አድሳቸው። ያንተን የቀደመውን ስራ፣ በግብፅ የሰራኸውን ስራ፣ በምድረ በዳ የሰራኸውን ስራ፣ ከኢያሱ ጋር የሰራኸውን ስራ፣ በነቢያቶች የሰራኸውን ስራ በእኛ ዘመን አድሳቸው፣ በእኛም ጊዜ እንዲታወቁ አድርግ። ይህ ጥቅስ በዓለም ላይ ለተነሱ ሪቫይቫሎች ዋና የጸሎቱ ርዕስ ነው። በእንግሊዝ፣ በአሜሪካ፣ በተለያዩ የዓለም ክፍሎች ለተነሱ ሪቫይቫሎች፣ ለተነሱ ተሐድሶች ዋናው መሪ ጥቅስ ይሄ ነው። ሕዝብ በእግዚአብሔር ፊት ወድቆ እየጾመ እየጸለየ ይህንን ይጸልያል። በእኛ ዘመን አድሳቸው፣ በእኛ ጊዜም እንዲታወቁ አድርግ። የሐዋርያት ዘመን፣ የጥንቱ ዘመን፣ የክብር ዘመን፣ የኃይል ዘመን በእኛ ዘመን አድሳቸው፣ በእኛ ጊዜ እንዲታወቁ አድርግ። ዓለም ነው የተቸገረው። ዓለም
ወንድሜ ሆይ ሽሮ በርበሬውን ተውና በእኛም ዘመን አድሳችሁ በእኛም ጊዜ እንዲታወቁ አድርግ። ይሄ ነው የሪቫይቫል መዝሙር። ይሄ ነው ኢትዮጵያ የሚያስፈልጋት ጸሎት። በእኛም ዘመን አድሳቸው በእኛም ጊዜ እንዲታወቁ አድርግ። ያ የቀደመው የእግዚአብሔር ሥራ፣ ያ የቀደመው የእግዚአብሔር ክንድ፣ ያ የቀደመው የእግዚአብሔር ኃይል፣ ያ የቀደመው የእግዚአብሔር ፍርሃት በቤተ ክርስቲያን ላይ እንዲወድቅ፣ አሜን፣ በቤተ ክርስቲያን ላይ እንዲወድቅ፣ አሜን። ያ ሪቫይቫል እንደገና እንዲመጣ እግዚአብሔር ሆይ ዝናህን ሰምቻለሁ። እግዚአብሔር ሆይ ሥራህ አስፈራኝ። በእኛም ዘመን አድሳቸው በእኛም ጊዜ እንዲታወቁ አድርግ። ታሪክ ብቻ ሳይሆን አድስ፣ ያን ክንድህን አድስ፣ ያን ክብርህን አድስ እንደገና በእኛም ዘመን። ይህንን ነው መጸለይ ያለብን። ስለ እግዚአብሔር ሥራ ስንጸልይ እግዚአብሔር ጸሎታችንን ይሰማል፣ የእኛንም ሥራ ይሰራልናል። ስለዚህ ይህንን እንድንጸልይ አሳስባለሁ። በዚህ የጾምና የጸሎት ጊዜ የእግዚአብሔር ሥራ እንደገና በቤተ ክርስቲያናችን እንዲጀምር፣ እንደገና ያ የቀድሞው ሪቫይቫል እንዲነሳ፣ ያ የቀድሞው ተሃድሶ እንዲነሳ እግዚአብሔር ሆይ በእኛም ዘመን አድሳቸው በእኛም ጊዜ እንዲታወቁ አድርግ። ይህንን የሚጸልዩ ሰዎች በዚህ ቤተ ክርስቲያን ከበዙ እግዚአብሔር ክብሩን በመካከላችን ያመጣል። እግዚአብሔር ማዳኑን በመካከላችን ያደርጋል። የእግዚአብሔር ዳመና፣ የእግዚአብሔር ክብር ጉባኤያችንን ይጎርሳል። ክብር ለእግዚአብሔር ይሁን። ይሄ እንዲሆን እንጸልይ። ስለ እግዚአብሔር ሥራ ተሐድሶ እንጸልይ። እንደገና የእግዚአብሔር ክብር ሪቫይቫል እንዲመጣ፣ ያ የቀድሞ ወንዝ እንዲፈልቅ እንጸልይ። የመጨረሻው የዕንባቆም ጸሎት ምንድነው የጸለየው? አራተኛው የጸለየው ጸሎት ስለ እግዚአብሔር ታላቅ ምሕረት ለዘመኑና ለወቅቱ መለመን። ምንድነው እዚህ ጋር የሚለው? በመዓት ጊዜ ምሕረትህን አስብ። አሜን። በመዓት ጊዜ ምሕረትህን አስብ። አያችሁ፣ የእግዚአብሔርን ልብ እና የእግዚአብሔርን የውስጥ ነገር ሊነካ ሊቀይር የሚችለው ስለ እግዚአብሔር ምሕረት ስንጸልይ ነው። እግዚአብሔር የምሕረት አምላክ ነው። እግዚአብሔር የይቅርታ አምላክ ነው። እግዚአብሔር በምሕረቱ እኛን፣ ሕዝባችንን፣ አገራችንን፣ ምድራችንን በምሕረቱ እንዲጎበኝ እንድንጸልይ እግዚአብሔር ይርዳን። ስለዚህ በእነዚህ የጸሎት ርዕሶች ብንጸልይ እግዚአብሔር እኛንና ምድራችንን እንዲያስብ፣ ምድራችንን እንዲጎበኝ እንዲያስብ፣ የእግዚአብሔር ምሕረት በመካከላችን እንዲሆን ጌታችን ኢየሱስ ያስተማረውን ስለ ጸሎት ሲያስተምር የተጠቀመው የሁለት ሰዎች ጸሎት ነው። በሉቃስ 18 ላይ ፈሪሳዊው የጸለየው በሳምንት 2 ቀን እጾማለሁ፣ አስራት መባ እሰጣለሁ አለ። ቀራጩ ግን ኃጢአተኛው ግን ጌታ ሆይ እኔ ኃጢአተኛ ነኝና ማረኝ፣ ዓይኖቼን ወደ አንተ ማንሳት አልቻልኩምና ማረኝ። አየ፣ ከዚያ ከፈሪሳዊ ይልቅ ኃጢአተኛው ጸድቆ ሄደ። እግዚአብሔር ምሕረቱን የሚለምኑ፣ ስለ ምሕረት የሚጸልዩ፣ ስለ እግዚአብሔር ምሕረት የሚማልዱ ሰዎች የእግዚአብሔርን ምሕረትና ቸርነት በሕይወታቸው ያገኛሉ። እንዴት ነው ምንጸልየው? ጸሎታችን በትህትናና በተዋረደ ልብ በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ በሰማይ ሆኜ እሰማለሁ፣ ምድራቸውን እፈውሳለሁ። ምን ቢያደርጉ? በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ። አንዱ ጾም ጸሎት የምናውጅበት ዋናው ምክንያት የልባችንን ትዕቢት ለማዋረድ ነው። የአስተሳሰባችንን ትዕቢት ለማዋረድ ነው። በእግዚአብሔር ፊት በትህትና ለመቅረብ ነው። በተዋረደ ልብ፣ በተሰበረ ልብ መቅረብ ነው እግዚአብሔር የሚሰማው።
በዚህ በተዋረደና በተሰበረ ልብ እንዴት ነው የምንጸልየው? አንተ ታላቅ ነህ፣ አንተ ኃያል ነህ፣ አንተ ክቡር ነህ፣ አንተ ታላቅ ነህ፣ አንተ ድንቅ ነህ ብለነው አምላካችንን ክብር እየሰጠነው ስንጸልይ፣ ከዚያ በኋላ ደግሞ ስለሱ ስራ ያ የቀድሞው ስራ ያ የቀድሞው ክብር በእኛ ዘመን አድሳቸው፣ በእኛም ጊዜ እንዲታወቁ አድርግ። ስንቶች ትናፍቃላችሁ? የእግዚአብሔርን እጅ ማየትም ትፈልጓላችሁ? የእግዚአብሔርን ክብር። አሜን። ለቤተ ክርስቲያናችንም ሆነ ለምድራችን የእግዚአብሔርን ክብር የቀድሞው ስራ እንደገና እንዲመጣ እግዚአብሔር ሆይ በእኛ ዘመን አድሳቸው፣ በእኛም ጊዜ እንዲታወቁ አድርገው የሚለው ጸሎት የሕይወታችን ሊሆን ይገባል። አራተኛው ከዕንባቆም የተማርነው ስለ እግዚአብሔር ምሕረት፣ እግዚአብሔር በምሕረቱ እንዲያስበን። ለምንድን ነው ዕንባቆም ስለ ምሕረት የጸለየው? ለምንድን ነው የሚመስላችሁ? ዕንባቆም ለምንድን ነው ስለ ምሕረት የጸለየው? ኦልሬዲ ኢየሩሳሌምና ይሁዳ በባቢሎናውያን ካፕቸርድ ተደርገዋል። ኦልሬዲ ጊዜው የመዓት ነው። ጊዜው የችግር ነው። ዙሪያቸው በባቢሎን ጦር ተከቧል እና ኦልሬዲ ገብተዋል። ባቢሎናውያን ይሁዳ ውስጥ ኢየሩሳሌም ውስጥ ገብተዋል እና ሲጸልይ ምንድን ነው ያለው? ምንም እንኳን በጎች በጋጣ ባይኖሩ፣ ላሞች በበረት ባይኖሩ፣ እርሾች መብል ምን ማለት ነው ይመስላችኋል? ይሄ ማለቱ ምን እንደሆነ ታውቃላችሁ? ኦልሬዲ ኢት ሃዝ ቴክን ተወስደዋል። ባቢሎናውያን በጎቻችንን፣ ጋጣዎቻችንን፣ ከብቶቻችንን ወስደውታል። በመዓት ጊዜ ነው ያለነው። በዚህ በመዓት ጊዜ ምሕረትህን አስብ። አሜን። ለምድራችን ብዙ ምሕረት ያስፈልጋል። በጣም ብዙ ምሕረት። የምንሰማው ወሬ፣ የምንሰማው ልዩ ልዩ ነገር፣ ፍርሃት፣ ጦርነት፣ ጭንቅ። ስለዚህ እግዚአብሔር በምሕረቱ እንዲጎበኘን፣ ስለዚህ ስለ ስሙ ስለ ምሕረቱ በጣም መማለድ ይኖርብናል። በእነዚህ ጾም ጸሎት ጊዜዎች እነዚህን አራት የጸሎት አቅጣጫዎች ተከትለን ብንጸልይ ውጤታማ የሆነ ጸሎት እንጸልያለን። በተሰበረ ልብ በትህትና እግዚአብሔርን እንቅረበው። ለእርሱ ክብር በመስጠት የእርሱን ታላቅነት በማወጅ በመናገር አንተ ታላቅ ነህ እያልነው ክብር ለእርሱ እንስጠው እና ስራውን ደግሞ በመካከላችን እንደገና እንዲያድስ ሪስቶር እንዲያደርገን ተሐድሶ እንዲመጣ። አሁን በጣም ብዙ ነገር አዲስ ሆኗል። ብዙ ነገር አዲስ ሆኗል በዚህ ትውልድ ውስጥ። ግን እኛ በልጅነታችን ያየነው ሪቫይቫል እሱ ሲመጣ በጣም ልዩ ነው የሚሆነው። አንዱ እዛ ጋ በልሳን ይናገራል፣ ሌላኛው እዛ ጋ ልሳኑን ይተረጉማል። በእኛ ዘመን አድሳቸው፣ በእኛ ዘመን እንዲታወቁ አድርግ። ያንን ሪቫይቫል እንደገና መጥራት ያስፈልጋል። እንደገና መጾም መጸለይ ያስፈልጋል። አንዱ ይሄ የጾም የጸሎት ጊዜ የታሰበው እንደገና ቤተ ክርስቲያን ወደ ከበረው ክብሯ እንድትወጣ ነው። ማስታውሰው ወጣቶች ሆነን የወጣቶች ፕሮግራም እያካሄድን አንዱ ከሰሜን ነው የመጣው እና ከአንድ ጓደኛችን ጋር አብሮ ያመልካል፣ ይዘምራል እና ይጨፍራል እና አንዱ ሰው መጥቶ ሄይ ጋይ ይለዋል። አንተ አገርህ ሰው ገለህ ነው የመጣው። ንስሐ ብትገባና ወደ አገርህ ብትመለስ እኔ እግዚአብሔር እንደገና ባርካለሁ ሲል እኛ በቃ ደነገጥ። የት እንግባ? አሁን እንዲህ አይነት የእውቀት ቃል ኢትዮጵያ ውስጥ የለም። ከዛ ልጁ ተንሸራቶ ወንበር ውስጥ ገባ እና ስንጠይቀው እውነት ነው አለ እና እግዚአብሔር የነገረ ሂድ ነው። ሂድ፣ ቀጥታ ሄደ። እዛ ታረቀ። የአንድ ትልቅ ቤት እምነት ፓስተር ነው አሁን። አየ እንደነዚህ አይነት ስራዎች ነው እንዲገለጡ የምንፈልገው። በእኛ ዘመን አድሳቸው፣
በእኛ ጊዜ እንዲታወቁ አድርግ። የእግዚአብሔር ክንድ፣ የእግዚአብሔር እጅ ጉባኤ ውስጥ ማንም ደፍሮ ኃጢአት ሰርቶ አይመጣም። ይወድቃል። የእግዚአብሔር ክብር ያገኘዋል። እና ያ ክብር ያ መንፈስ እንዲመጣ ነው መጸለይ ያለብን። እግዚአብሔር በማዳኑ በጉባኤው ላይ እንዲመጣ። እኔ አሁን በቅርብ ስለ መንፈስ ቅዱስ ነው ብዙ ማስተምረው በተለያዩ አገሮች እና ቦታዎች። እና ይሄ የእግዚአብሔር መንፈስ ሲመጣ የመጀመሪያይቱ ቤተክርስቲያን መንፈስ ቅዱስ በኃይል በውስጧ ሲሰራ ሐናንያና ሲጲራ ሊያጭበረብሩ ሲመጡ የመንፈስ ቅዱስ ኤክስሬይ ያዛቸው። ይሄንን እንዲመጣ ነው መለመን ያለብን። መሬቱን የሸጥከው በዚህ ነው። መንፈስ ቅዱስን ታታልል ዘንድ ሰይጣን በልብህ ለምን ይሄን ሐሳብ አስገባለው? ጠብ ሞት። የሚገርመው ነገር ሚስቱ መሞቱን ሳታውቅ ባሏ ከ3 ሰዓት በኋላ መጣች እና በዚህ ነው የሸጣችሁት አሏት። አዎ ስትለው ባልሽን የቀበሩ እግሮች በውጭ አሉ፣ አንቺንም ቀብሩሻል። ወደቀች፣ ሞተች። እና ምን ይላል መጽሐፉ? ይህንን በሰሙት ሁሉ ላይ የእግዚአብሔር ፍርሃት ወደቀ። በኢትዮጵያ ቤተክርስቲያን፣ በሐዋሳ ቤተክርስቲያን የእግዚአብሔር ፍርሃት እንደገና ይውደቅ። ሃሌሉያ! የእግዚአብሔር ፍርሃት በመቅደሱ ላይ ይውደቅ። የእግዚአብሔር ፍርሃት በሕዝቡ ላይ ይውደቅ። የእግዚአብሔር ፍርሃት በቤታችሁ ይውደቅ። የእግዚአብሔር ፍርሃት በአገልግሎታችሁ ይውደቅ። እና ይሄን ስራ ነው አዲስ የምንለው። በእኛም ዘመን አዲሳቸው፣ በእኛም ጊዜ እንዲታወቁ አድርግ። ለዚህ ነው ሐዋሳ ሕይወት ብርሃኖች መጾም መጸለይ ያለብን። እንጹም እንጸልይ የምንላችሁ ለዚህ ነው። ስርዓት ለመፈጸም አይደለም የምንጾመው የምንጸልየው፣ እግዚአብሔር እንደገና ክብሩን ወደ ቤቱ እንዲመልስ